የተሰጠኝ ሐሳብ አለ። የተሰጠኝ ሐሳብ ከቤተሰብ ጋራ በተገናኘና ከልጆች አያያዝ ጋራ በተገናኘ አድሬስ እንዳደረግ ነው ለእናንተ እንዳቀርብ ነው የተነገረኝ ከቤተክርስቲያን ማለት ነው። ስለዚህም ደግሞ በዛ መሰረት ነው የምናየው። ሐሳቡ ለመጀመር እንዲያመቸኝ ከእግዚአብሔር ቃል ኤፌሶን ምዕራፍ 5 ምዕራፍ 6 ላይ ለማውጣት ብንችል በጣም ደስ ይለኛል። በተለይ ምዕራፍ 6 ላይ ነው የምፈልገው። እንግዲህ እንደምታውቁት ከምዕራፍ 1 እስከ 3 እኛ ቤዛነት የሚያስፈልገን ሰዎች መሆናችን አይቶ ለኛ ቤዛነት የተሰጠን ሁኔታ ነው የምታዩት። ከ1 እስከ 3 ላይ ከ3 ከ5 እስከ ቁጥር 21 እስከ 25 ድረስ ገደማ ባሉት ሐሳቦች ደግሞ ግንኙነታችንን ቤዛነት ያስፈልገው ነበር፣ ደህንነት ያስፈልገው ነበር። ስለዚህም ደግሞ ከዛ ጋር በተገናኘ ጌታም በዚያ ትልቅ ስራ እንደሚሰራም እየሰራም እንዳለም እናውቃለን። ምዕራፍ 5 ከቁጥር 21 ጀምሮ ግን እስከ ምዕራፍ 6 መጨረሻ ድረስ ደህንነት ቤዛነት የሚያስፈልጋቸው 3 ትልልቅ ነገሮች አሉ እና አንዱ ነገር ምንድነው ይባል በባልና በሚስት መካከል ያለው ግንኙነት ሪደምፕሽን ይጠይቃል። ደህንነት ያስፈልገዋል። ገና ያልዳንባቸው በጣም ብዙ ኤሪያዎች ስላሉ አሁን እሱን ለመንካት ዓላማዬ አይደለም፣ የተሰጠኝ ሌላ ሐሳብ ስለሆነ። ከዛ ምዕራፍ 6 ከቁጥር 1 ጀምሮ እስከ 4 ያሉ ሐሳቦች ደግሞ በወላጆችና በልጆች መካከል ሊኖር የሚገባው ግንኙነትም ቤዛነት ያስፈልገዋል፣ ሪደምፕሽን ይጠይቃል። በጣም ብዙ ችግሮች ያሉባቸው ኤሪያዎች ስለሆኑ እሱም ራሱ የቻለ ነው። እሱ ላይ ነው ዛሬ የምናጠነጥነው እና ሶስተኛው ደግሞ ምዕራፍ 6 ላይ ከቁጥር 5 ጀምሮ እስከ ቁጥር 9 ድረስ ያሉ ሐሳቦች ደግሞ በሰራተኛና በአሰሪ መካከል ያለው ግንኙነትም ራሱ ሪደምፕሽን ይጠይቃል፣ ደህንነት የሚጠይቁ ነገሮች ናቸው። ከዛ ከቁጥር 10 ጀምሮ እስከ መጨረሻው ድረስ የምናየው ደግሞ ከሰይጣን ጋር ያለን ደህንነት አያስፈልገውም፣ እሱ መቋቋም ነው የሚያስፈልገን። ስለዚህም ደግሞ ሽንጣችን ገትረን መማገት ያለብን መቋቋም ያለብን የሰይጣን አሰራር ደግሞ አለ። ስለዚህ እኔ አሁን ላተኩር የምፈልገው ነገር ደህንነት ከሚያስፈልጋቸው ከ3ቱ መካከል በባልና በሚስት መካከል ያለ አንድ ግንኙነት አለ ብያለሁ። ከዛም ደግሞ እንደገና በወላጆችና በልጆች መካከል ያለው ግንኙነት አለ። በሶስተኛ ደረጃ ደግሞ እንደገና በሰራተኛና በአሰሪ መካከል ያለው ግንኙነት አለ። አሁን ዜሮ인 ላብረግ የምፈልገው ላተኩር የምፈልገው በወላጆችና በልጆች መካከል ባለው ግንኙነት ነው። እሱን አንብቤ አጭር ጸሎት እንጸልያለን ማለት። ብዙ ስለቆማችሁ እዛው ተቀምጠን መጽሐፍ ቅዱሳችሁ ይዛችሁ አሳዩኝ እስቲ መጽሐፍ ቅዱሳችሁ። ተስፋ አደርጋለሁ ቨርቹዋል እንዳልሆናችሁ አይፓዳችሁ ምናምን ይዛችሁ እንዳትመጡ አደራችሁን ብያለሁ ከዚህ በፊት። ታንኪዩ። ጌታ ይባርካችሁ፣ ጌታ ያክብርልኝ። በጣም ደስ ይላል። that's the best way እና አለበለዚያ ቨርቹዋል በሆነ ቁጥር እየራቅን ነው የምንሄደው ከቃሉ፣ በጣም እየራቅን ነው የምንሄደው። ምን ያህል ከባድ እንደሆነ እያየን ያለነው እና ስለዚህ ዘመኑ ቀላል አይደለም። ምዕራፍ 6 ከቁጥር 1 እስከ 4 ያሉ ቁጥሮች ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትንና እናትን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው የሚለው ሐሳብ እሷ እንድታሰምሩልኝ ነው የምፈልገው። አታስቆጧቸው የሚለው ሐሳብ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። ማይንድ ዩ አባቶች ላይ ነው ያተኮረው። በጣም ኢንትረስቲንግ የሆነ ነገር ነው። ከእናት ይልቅ በአባት ላይ ነው ያተኮረው። ምክንያቱም ኖርማሊ የዲስፕሊን ጉዳይ በተመለከተ አባቶችን የሚመለከት ስለሆነ ከዛ ጋር በተገናኘ ሲናገር ነው የምናየው። ስለዚህ ሐሳቡ እዚህ ላይ እንደምንመለከተው ጋብቻና ቤተሰብ በተመለከተ ሆኖ ግን ፓረንቲንግ ነው የሚለው የወላጅነት ጉዳይ ነው ዛሬ የምንነጋገረው ማለት ነው እና ከሱ ጋር በተገናኙ የተለያዩ ሐሳቦችን እናነሳለን እና አንዱ ላነሳው የምፈልገው ነገር መጀመሪያ ላነሳው የምፈልገው ነገር ጋብቻ እንጋባለን፣
አብረን መኖር እንጀምራለን። ሰማው ዓመታት ያልፋል። ልጆች ሳይወለዱ ይቀራሉ። ያውን ራሱ የቻለ ዓለም ነው ማለት ልጅ አለመውለድ ራሱ የቻለ ዓለም ነው። ራሱ የቻለ ጸጋ ነው ካሰብንበት ማለት እና ከተጠቀምንበትም። ስለዚህም ደግሞ ይሄ ጉዳይ አይ ቲንክ መጀመሪያ አድሬስ ባደረገው በጣም ጥሩ ነው። ልጅ ባለማግኘት ምክንያት ምንፈተን ቤተሰቦች ልንኖር ስለምንችል ከሱ ጋር በተገናኘ አንዳንድ ሀሳቦችን ላነሳ እፈልጋለሁ። እና ልጅ ባለማግኘት የሚመጡ ችግሮች አሉ። አንዱ ችግር ምንድነው ቢባል ኢነር ፐርሰናል ፕሬዠር አላቸው እነዚህ ሰዎች፣ የውስጣዊ ጭንቅንቆሽ አላቸው። ምንም ይሄ ማለት ወዲያ ልናደርገው የምንችለው ነገር አይደለም። ውስጣቸው ይታመሳል እና እየከበዳቸው ይመጣል። ልጅ አለመውለድ ራሱ ብዙ ጥያቄ ይፈጥራል። እንሶን ብዙ የሚያመጣው ሰበብ አለ። ውስጣችን እየተተራመሰ የሚሄድበት ጊዜ አለ እና ስለዚህም ደግሞ ስሜታችን እየደቀቀ ይመጣል። እንደገናም ደግሞ በየጊዜው በጌታ ፊት የነበረን መታመን ሰማያዊ ሽረሽረ ሊመጣም የሚችልበት ሁኔታም ሊፈጠር ይችላል። ሌላው ሁለተኛው ነገር ደግሞ የህብረተሰቡ ደግሞ ጫና አለ። አንዳንድ ጊዜ በተለይም አበሻ አፉን አያርምም። እናም ስለዚህም ደግሞ ሳያውቅ ሰዎች ጸጋ ሳይኖራቸው፣ ማስተዋል ሳይኖራቸው፣ ጥበብ ሳይኖራቸው የሚጎዳ ነገር የሚናገሩ ሰዎች በጣም ብዙ ሰዎች ናቸው። አንዳንድ ጊዜ ነርቭን የሚነካ ነገር ይናገራሉ፣ ልብን የሚነካ ነገር ይናገራሉ። ምናልባት መንፈስን የሚያውክ ነገር ሊናገሩ ይችላሉ። ከእንዲህ አይነት ነገር መቼም ነፃ ልንሆን አንችልም። ህብረተሰባችን ራሱ የቻለ ሸክም ነው። ያልወለዱ ሰዎችን ጥንቃቄ ወስደን ስርዓት ባለው መንገድ በጥበብ ከነሱ ጋር ኮሚኒኬት ከምናደርግ ይልቅ የሚቀለን ምንድነው? አፋችን ያመጣውን ነገር መናገር ነው የሚቀናን። ስለዚህም ደግሞ ሰዎችን በጣም ኦፈንድ እናደርጋለን፣ አጥንታቸውን እንሰብራለን፣ መንፈሳቸውን እናውካለን። ባላቸው ጫና ላይ ሌላ ጫና የምንፈጥር ሰዎች ነን። በጣም ቀላል አይደለም። ሶስተኛው ነገር ደግሞ አንዳንድ ጊዜም ከመሪዎች እንኳን ሳይቀር አንዋይዝ የሆነ በጣም ፈጽሞ ጥበብ የጎደለው ንግግር ከሰዎች የምንሰማበት ጊዜ ሊሆን ይችላል። ስለዚህም ደግሞ መንፈሳችን ሊያዝን ይችላል፣ ሊተክዝ ይችላል። እናም ደግሞ እንጎዳም እንችላለን። ጓደኞች የሆኑ የቤተክርስቲያን አገልጋዮች የሆኑ ፓስተሮችም ጭምር እንኳን ሳንቀር አንዳንድ ጊዜ አንዋይዝ የሆነ ንግግር የምናገራቸው ነገሮች አሉ። በዚህ ሁሉ ይቅርታ እንድታረጉልን ነው ልጠይቃችሁ የምፈልገው። ስለዚህ እሱም ራሱ የቻለ ዓለም ነው። አራተኛው ነገር ደግሞ ኤክስተርናል ፕሬዠር ደግሞ አለ፣ የውጭ ጫና ደግሞ አለ። የውጭ ጫና ደግሞ ህብረተሰቡም ራሱ ማለት በውጭ ያለው ህብረተሰቡም ራሱ ዋይልድ የሆነ ንግግር የሚናገርበት ጊዜ አለ። አንዳንድ ጊዜ ከቤተሰቦቻችን መካከል ማለት የስጋ ቤተሰቦቻችን፣ የስጋ ዘመዶቻችን የሚናገሩት ነገር በጣም ቀላል ነገር አይደለም። ስለዚህም ደግሞ አጥንትን የሚሰበር መንፈስን የሚያወክ ነገር ሊናገሩ ስለሚችሉ እነዚህ ሁሉ ነገሮች አሉ። ግን አሁን ጥያቄው ያለው ግን ያልወለድን ሰዎች እንዴት ነው ልናይ የሚገባን? አንድ ሁለተኛ ነገር ደግሞ ወልደናል የምንለው ሰዎች ያልወለዱ ሰዎች በምናገኝበት ጊዜ how do we address them? እንዴት አድርገን ነው አንደርስታንድ ማድረግ ያለብን የሚለውን ነገር 7 ምክሮች አሉኝና 7 ሀሳቦችን ላነሳ እፈልጋለሁ። የመጀመሪያው አንደኛው ነገር ያልወለድን ሰዎች የመጀመሪያ ነገር ማሰብ ያለብን ነገር ምንድነው ቢባል trust divine possibilities። እግዚአብሔር ምንም ጊዜም ቢሆን በምንም ነገር ይጣበባ አምላክ አይደለም። ምክንያቱም አምላካችን የማይቻለውን እንዲቻል ማድረግ የሚችል አምላክ ስለሆነ፣ የተዘጋውን ማህፀን ሊከፍት የሚችል አምላክ ስለሆነ፣ የሌለ ፍሬ ማብቀል የሚችል አምላክ ስለሆነ፣ አስደናቂም ጌታ ስለሆነ፣ ስራ ሊሰራ ስለሚችል፣ ተአምር ሊሰራ ስለሚችል፣ ብሬክስሩ ሊያመጣ ስለሚችል፣ እጁን ሊዘረጋ ስለሚችል በዚህ ልባችን ሊደገፍ ይገባል ብዬ አስባለሁ። 2 ነገሮችን ምስክር አድርጌ ባመጣ በጣም ጥሩ ነው። እዚህ ከተማችን አንድ ቤተሰብ ነበር። ለረጅም ዓመታት አልወለዱም። ረጅም ዓመታት 10 ዓመታት ያክል ከተጋቡ። ሁለቱም ፕሮፌሽናልስ ናቸው። በጣም የተወደዱ ወንድሞች እና እህቶች ናቸው። አስገራሚ የሆነ ቤተሰብ ነው። ጸጋ የሞላባቸው ሰዎች ናቸው። ያላደረጉት ነገር የለም፣ ያልሆኑት ነገር የለም። የሞከሩት ሙከራ በጣም ብዙ ሙከራ ነበር። ሆኖም ግን አልሆነም። ፋይናሊ አንድ ቀን ከዕለታት አንድ ቀን እኔና ቤተሰብ እኔና መባ እና ፓስተሮቹም እና 3 ቤተሰብ አድርገው ጋበዙን ማለት እና ቤታቸው ሄድን። ለራት ነው ያህል ነው
እና ገና ለራት ተቀምጠን እያለን I felt ያን ቀን የነሱ ቀን እንደሆነ ገባኝ ነኝ። ስለዚህ እራቱ በፍጹም እኔ እራት ለመብላት አፐታይቱም የለኝም አልኳቸው፣ ነገርኳቸው በዛን ጊዜ። ስለዚህ እኔ ለመጸለይ ነው ፈልገው I just want to pray ይሄ ቀን የእናንተ ቀን ነው አልኩኝ ማለት ነው። anyway ጸለይን፣ አስገራሚ የሆነ ጸሎት ጸለይን። ሶስት ቤተሰብ ነው ብያቸዋለሁ፣ 6 ሰዎች ነን። እንደ አንድ ሰው ሆነን ጸለይን። አስገራሚ የሆነ ጸሎት እንደሆነ ገብቶኛል። ስራው እንደተሰራ ገብቶኛል። በሳምንቱ እሷ አረገዘች ከ10 ዓመት በኋላ። አሁን የተወለዱ ልጆች ጸጋ የሞላባቸው ግሬስፉል የሆኑ ልጆች 2 ልጆች ነው የወለዱት። በመካከላችን እድገታቸው የሚያስገርም አይነት ከልጆች ሁሉ የተለዩ ልጆች ናቸው እነዚህ። I can see it በእነሱ ላይ ያለው ጸጋ አስገራሚ የሆነ ጸጋ እናያለን። በቅርብ ጊዜ ለንደን ሄጄ ነበር። የዛሬ ወር ለንደን ነበርኩኝ። እያገለገልኩ በነበርኩበት ሰዓት ከሳውዝ አፍሪካ ደጋግመው አንድ ቤተሰብ ይደውላል እና በጣም በተደጋጋሚ ቴክስት ማድረጉ ደወልም ምናምንም ወደ 10 ጊዜ ይሆናል። እና ከሳውዝ አፍሪካ ነው፣ እኔ እያገለገልኩ ነው ያለሁት፣ ምንድን ነው የማደርገው ብዬ አሰብኩና ይነዋት የተቸገሩ ሰዎች ሊሆኑ ይችላሉ ብዬ ብቻ ደወልኩላቸው ማለት። ስደውል የሚያስገርም ነገር ሆነ። የዛሬ 10 ዓመት ሳውዝ አፍሪካ ሄጄ ላገለግል በሄድኩበት ግን መላለስ ነበር። 5 ዓመት ያክል አገልግያለሁኝ። ስመላለስ በዛን ጊዜ መጨረሻው ቀን መጡና አማከሩኝ ማለት እና ረጅም ዓመታት ልጅ አልወለዱ፣ ያልሄዱበት መንገድ የለም፣ ያላዩት ሐኪም የለም፣ ያላዩት ስፔሻሊስት የለም። ሁለቱም ፕሮፌሽናልስ ናቸው፣ ትልልቅ ሰዎች ናቸው። ኑሯቸው በጣም ጥሩ ኑሮ ነው። ልጅ ግን መውለድ አልቻሉም። በኋላ አሳዘኑኝ። አጥንቴ ውስጥ ገባ ነገሩ እና ለብቻቸው ወሰድኩና እምባይን አፍስሼ ጸለይኩ ማለት። የጸለይኩ ምንም ሌላ ያደረኩት ተአምር የለም ምንም፣ ያው በጌታ ፊት የጌታን ስም ጠርቼ ጸለይኩ ማለት። የሚገርመው ነገር ለካ በዛ እኔ አላቅም፣ አሁን ከ10 ዓመት በኋላ ነው የማውቀው ማለት። ለካ በዛን ጊዜ ተአምራት ተፈጥሯል እና 2 ልጆች ወልደው ድንቅና ተአምር ጌታ ሰርቶ አንዱ ልጃቸው 9 ዓመቱ ነው፣ አንደኛው ልጃቸው 7 ዓመቱ ነው። ስለዚህም ደግሞ መጽሐፍ ጽፈናልና ስምህን እዛ ውስጥ ለማካተት ስለፈለግን ፈቃድን ለመጠየቅ ነው የደወልነው ምናምን አሉ ማለት። ጌታ ስራ መስራት ይችላል አይችልም? ስለዚህ let's trust divine possibility እግዚአብሔር የማይቻለውን ነገር እንዲቻል ማድረግ የሚችል አምላክ ነው። የተዘጋን ማህፀን መክፈት የሚችል የሌለ ፍሬ ማብቀል የሚችል ጌታ ነው በእውነት። ስለዚህም ደግሞ ይህንን ማሰብ በጣም ጥሩ ነው ብዬ አስባለሁ። ሁለተኛው ነገር ደግሞ ምንም ጊዜም ቢሆን የእናንተ ቤተሰብ ከማንም ቤተሰብ የጎደለ አይደለም። ቤተሰብ የሚያሰኘው ልጅ ስላለ አይደለም። ልጅ ትርፍ በረከት ነው፣ ተጨማሪ በረከት ነው እንጂ የእናንተ ቤተሰብ ያለ ልጅም ሙሉ ነው፣ ያለ ልጅም ፍጹም ሙሉ ነው። ይህንን መውሰዳችሁ ማወቃችሁ በጣም አስፈላጊ ነው። የእናንተ ቤተሰብ ጎደሎ አይደለም። ልጅ ስለሌለ ጎደላችሁ ማለት አይደለም። ነበር በጌታ ዘንድ ፍጹም የሆነ ሙሉ የሆነ ቤተሰብ እንደሆነ ማሰባችሁ በጣም ጥሩ ነው ብዬ አስባለሁ። ሶስተኛው ነገር ደግሞ ምናልባት እግዚአብሔር በምክንያት ልጅ ባለመስጠቱ ምክንያት በመዘግየቱ ምክንያት ሊሰራ የሚፈልገው ዓላማ ሊኖረው ስለሚችል የእግዚአብሔርን ዓላማ ማወቃችሁ ማስተዋላችሁ በጣም አስፈላጊ ነው ብዬ አስባለሁ። አንዱ ዓላማው ሊሆን የሚችለው የእናንተን ባህሪ ለመቅረጽ ፈልጎ ሊሆን ይችላል። እናንተን ከመስራት ጋር በተገናኘ እናንተን ከመቅረጽ ጋር በተገናኘ የሱን ምስያ እንድትመስሉ ህይወታችሁን ሼፕ በማድረግ አንጻር በእናንተ ላይ ስራ ሊሰራ ስለፈለገ ሊሆን ስለሚችል ይህንንም ማስተዋሉ በጣም ጥሩ ነው። አራተኛው ነገር ምንም ጊዜም ቢሆን never give up፣ በፍጹም ተስፋ አትቁረጥ። እግዚአብሔር ተስፋ ባልቆረጠበት ነገር ተስፋ መቁረጥ አይቻልም። ስለዚህም ደግሞ በእግዚአብሔር ተስፋ ማድረግ በጣም ጥሩ ነው። never give up። ይሄ አረፍተ ነገር የተናገረው ዊንስተን ቸርችል የሚባለው የእንግሊዝ ጠቅላይ ሚኒስትር የነበረ ሰው ነው። በሁለተኛ ዓለም ጦርነት ጊዜ የተናገረው እንግሊዞች በሱ ንግግር ነው ልባቸው እንዳይወድቅ የሆነው እንጂ እሱ ባይናገር ነው እንደዛ አይነት ጥበብ ያለው ቃል
የሚናገር ሰው ባይሆን ኖሮ ህዝቡ ሞቶ ነበር እና ዲፕረስድ ሆነው ነበር፣ ብዙዎች እየሞቱ ነበር። የሚገርመው ነገር እሱ ግን ምን አላቸው? ነቨር ጊቭ አፕ፣ ነቨር ጊቭ አፕ፣ ነቨር ጊቭ አፕ አላቸው። በፍጹም ተስፋ አትቁረጡ። ያልወለዳችሁ ሰዎች በምንም ተአምር ተስፋ አትቁረጡ። በጌታ ተስፋ አይቆርጥም፣ ምክንያቱም እግዚአብሔር የተስፋ አምላክ ስለሆነ። ሌላው ነገር ደግሞ ምንም ጊዜም ቢሆን ኤክስፕሎር ኦል አቨኒውስ፣ በተቻለ መጠን አንደኛ በጸሎት መትጋት በጣም ጥሩ ነው። አብሯችሁ የሚጸልዩ ሰዎችን ማሰባሰብ፣ አብሮ መጸለይ፣ በጸሎት መትጋት በጣም ጥሩ ነው። ምክንያቱም በጸሎት ሊመጣ የሚችለው ነገር ማን ያውቃል? ምን ሊሰራ እንደሚችል ጌታ ማን ያውቃል? ሌላው ነገር ደግሞ ማሰብ የምንችለው ምንም ጊዜም ቢሆን በተቻለ መጠን ይህንን ያልወለዳችሁበትን ጊዜ በመሃላችሁ ያለውን ፍቅር ማክሲማይዝ አድርጉት፣ ከመጠን በላይ ኤክስፕሎይት አድርጉት። ኢንተራፕሽን የሌለው፣ የልጅ ድምፅ የሌለው፣ የልጅ ጫጫታ የሌለው በመሃላችሁ ያለውን ፍቅር የበለጠ እያዳበራችሁት፣ እያጠነክራችሁት፣ እያጠለቃችሁት ብትሄዱ በጣም በጣም ጥሩ ነው ብዬ አስባለሁ። ሌላው ግን አንዳንድ ጊዜ ሜዲካል ቼክአፕም ያስፈልገዋል። አንዳንዴ ምናልባትም ለመውለድ ያልቻላችሁበት ጉዳይ በቀላሉ በሕክምና ዓለም ምን ሊደረግ ይችል? ኮሬክትድ ሊሆን የሚችል ሊስተካከል የሚችል ሊሆን ስለሚችል ሕክምናውን ማየቱ በጣም ጥሩ ነው። ምንም ጊዜም ቢሆን ኮንትራዲክሽን የለው። መጸለይና ሕክምና ሁለቱ አብሮ የሚሄድ ነገር ነው። ናይቭ አትሆኑ ማለት ነው። ማለት ወደ ሕክምና ዓለም መሄድ እምነቴን አጥቼ ነው ማረገው ያለው፣ ስለዚህ በጌታ የነበረኝ መታመን ስላነሰ ነው ብሎ ማሰብ አይቻልም። ሁለቱም ይሰራል። ምክንያቱም ዕውቀት ሁሉ የማን ነው? የጌታ ነው። ኦገስቲን እንዳለው ሴንት ኦገስቲን እንዳለው wherever knowledge is found it is God ሳለ ዕውቀት በዓለማዊ እጅም ይሁን በክርስቲያንም እጅ ይሁን ሁሉም የማን ነው? የእግዚአብሔር ነው። ኤግዛክትሊ። ስለዚህም ደግሞ ሐኪም ጋር ሄዶ መታየት ምንም አይነት ኃጢአት አይደለም፣ ክፋትም አይደለም፣ የእምነት ማጣትም አይደለም። ቼክ አፕ ማድረጉ በጣም ጥሩ ነው። ምክንያቱም አንዳንድ ጊዜ ብዙ ጊዜ ያው በአበሻ መካከል አለመውለድ በምናይበት ጊዜ የሴቷ ችግር ሆኖ ነው የምናየው፣ ግን አይደለም። አንዳንድ ጊዜ ወንድ ችግርም ሊሆን ይችላል። በቀላል ደግሞ ምክንያቱም በሕክምና ዓለም ልንታከምና ምናልባትም ከዛ ሁኔታ ልንወጣ የሚያስችለን ሊሆን ይችላል። ስለዚህ ሕክምና ዓለምም ቼክ አፕ ማድረግ። ሌላው ግን እኔ ከዚህ በፊት ላነሳው የምፈልገው ነገር ሌላው ነገር ደግሞ የሚገርማቸው ነገር ያልወለዳችሁ ሰዎች ላይፍ ስታይላችሁ መቀየር በጣም ጥሩ ነው። የኑሮ ጭንቅንቆች ነው አንዱ፣ ፕሬዠር ነው፣ ስትረስ ነው። አንዳንድ ጊዜ ላለመውለድ የሚያግደን ኑሯችን ጭንቅንቅ ያለ ኑሮ ሲሆን፣ በስራ ስንባክን፣ ገንዘብ ለማትረፍ ብለን ወዲህ ወዲያ ስንሳከር፣ ጊዜያችን በሙሉ ተጨናንቆ ሲመጣ ሰውነታችን እንዴት አድርጎ ነው ስራ የሚሰራው? በምንም ተአምር ልጅ ለመውለድ ስትሬስፉል በሆነ ስራ እየሰራን ልጅ ኤክስፔክት ማድረጉ አደጋ አለው። ስለዚህ በተቻለ መጠን ላይፍ ስታይላችን መለወጥ በጣም ጥሩ ነው። ኑሮ ይበቃኛል የሚለውን ነገር ማሰብም በጣም ጥሩ ነው። በተረጋጋ ሁኔታ በተረጋጋ ኑሮ ለመኖር መቻልም አንዳንድ ጊዜ ሰውነታችን ሪላክስድ ይሆናል። ስለዚህም ደግሞ ለመውለድም አቅም ይኖረናል፣ ጉልበትም ይኖረናል። ስለዚህም ምናልባትም ደግሞ የአኗኗራችንም ሁኔታ መለወጥ በጣም አስፈላጊ ነው። ሌላው ነገር ግን ምናልባት አንዳንድ ጊዜ የሚገርማቸው ነገር ባልወለድንባቸው ወራቶች ምናልባት በእግዚአብሔር ቤት የምናገለግላቸውን ሰዎች እንደ ራሳችን ልጆች አርጎ መውሰዱ ብብልካል ነው። ሐዋርያ ጳውሎስ ለምሳሌ ጢሞቴዎስን በስጋም አልወለደውም በጌታም አልወለደውም፣ ግን ልጄ ጢሞቴዎስ ይላል። ስለዚህም ደግሞ የምናገለግላቸው ሰዎች እንደወለድናቸው ልጆች አርገን ፍቅራችን መግለጹ፣ በእነሱ ላይ ኢንቨስት ማድረጋችን፣ በእግዚአብሔር ቤት መሰጠታችን በጣም 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 ትልቅ ዓላማ ይሰጠናል ብዬ አስባለሁ። ሌላው ግን ምናልባት በእኛ ቤት እግዚአብሔር ሊከብር የፈለገው ልጅ በመስጠት ሳይሆን ልጅ ባለመስጠት ከሆነ ሊከብር የፈለገው፣ አንደርስኮር አድርጉልኝ፣ እቺን አስምሩልኝ። ልጅ ባለመውለድ ከሆነ በእኛ ቤት ሊከብር የፈለገው ምናልባት እኔ ስትሮንግሊ ሰጀስት ማድረገው ልመክራችሁ የምፈልገው ነገር አዶፕት ማድረጉ በጣም ጥሩ ነው። አባትና እናት የሌላቸው ልጆች በጣም ብዙ ልጆች ናቸው ያሉት። ኢትዮጵያም ይሆን ኤርትራም መዓት ልጆች ነው ያሉት፣ ኢን ሚሊዮንስ፣ በስንት ሚሊዮን የሚቆጠሩ እና ልጅን አዳፕት ማድረጉ በጣም ጥሩ ነው። ለልጅ ያላችሁን ፍቅር አዶፕት አድርጎ አምጥቶ እንትን ማድረጉ በጣም ጥሩ ነው። እኛም ራሳችንም በነገራችን ላይ እኛም ራሳችንም አዶፕትድ የሆን ልጆች ነን። እሺ
አንድ ስነ መለኮትን ልናገር፣ ከገባችሁ ይገባችኋል፣ ካልገባችሁ ዝም ማለት ነው የሚሻለው። ከሌላ ሰው ጋር እንድትነጋገሩት የማልፈልገው ነገር ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? እኛም የእግዚአብሔር ልጆች ነን። ጥያቄው ያለው ግን የጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅነትና የኛ ልጅነት እኩል ነው ወይ? ቴዎሎጂካሊ አይደለም። የጌታ ልጅነት ኦሪጂናሊ አምላክም ነው፣ ኦሪጂናልም የእግዚአብሔርም ልጅ ነው ከመጀመሪያው። እኛ ግን በኋላ አዶፕትድ የሆን በኋላ ምን በጉዲፈቻ ልበለው በዋጋ ተገዝተን የተገኘን ሰዎች ነን። ጠፍተን የነበርን መጀመሪያ ገንዘቡ የነበርን በኋላ የጠፋን ሰዎች ግን ደሙን አፍስሶ ዋጋ ከፍሎ መልሶ ወደ እግዚአብሔር ቤት የመጣን ሰዎች ነን። አዶፕትድ ችልድረን ነን እኛ። ስለዚህ አዶፕሽን በመሰረቱ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ባህሪ ነው። እኛም ራሳችንም ምንድነን ብያለሁ? አዶፕትድ የሆን እግዚአብሔር ያሳደገን ልጆች ነን እንጂ ኦሪጂናል ልጆች አይደለንም። ስለዚህ እሱን ማሰቡ በጣም ጥሩ ነው ብዬ አስባለሁ። ስለዚህ ሌላ ልጅን አምጥቶ ማሳደግ ኢትስ ቢብሊካል፣ በጣም ደስ ይላል። እንዳውም እንደዚህ አይነት ሰዎችን በምታዩበት ጊዜ በእውነት እግዚአብሔር ይባርካችሁ ብትሏቸው በጣም ጥሩ ነው። አንድ ልላት የምፈልገው ነገር ግን ለእናንተ እንዳው ብጨምቀው፣ ቻርልስ ስዊንደር የሚባል ሰባኪ አለ፣ ማለት ቴዎሎጂያን ነው። እና አንዱ ሐሳብ ላይ ምን ይላል? God is too wise to do any mistakes. God is too kind to do any cruel thing ካለ በኋላ and God is too deep to explain himself. እግዚአብሔር ምንም ጊዜም ቢሆን ጥበበኛ አምላክ ስለሆነ ስህተትን አያደርግም። ሩህሩህ አምላክ ስለሆነም የጭካኔ ስራ ሊሰራ አይችልም ካለ በኋላ ሶስተኛው ሐሳብ ነው በጣም የሚያስገርመው ነገር። እግዚአብሔር የጠለቀ አምላክ ስለሆነ ምን ታረጋለህ ብሎ ሊጠይቀው የሚችል ፍጥረት የለም። Don't ever question the God. የምታመልኩትን አምላክ በጥያቄ አታጣቡት። እግዚአብሔር ስህተትን አያደርግም፣ የጭካኔ ስራም አይሰራም። እግዚአብሔር በእናንተ ላይ አልጨከነም። ባትወልዱም እንኳን ምንም አልቀረባቸውም። ይነዋት ለምሳሌ ከብሉይ ኪዳን አንድ ሰው ልውሰድ፣ ከአዲስ ኪዳንም አንድ ሰው ልውሰድ። ከብሉይ ኪዳን ማነች ሰው? ሐና ጸለየች፣ አማለደች፣ አለቀሰች፣ ልጅ አገኘች። ከወለደችው በኋላ አየችው? አላየችው። ወደ እግዚአብሔር ቤት አመጣች፣ አስረከበችው። ፊቱንም አይታጣቅም በዘመኗ። ኤልሳቤጥ አዲስ ኪዳን ላይ ስንመጣ የዘካርያስና ኤልሳቤጥ ስንት ዓመታት ጠበቁ። ከስንት ዓመት በኋላ ልጅ ተወለደ። ከዛም ከወለደች በኋላ መልሳ እንደገና ወደ እግዚአብሔር ቤት አመጣች፣ ሰጠችው። መጥምቁ ዮሐንስ አየችው። ከዛ በኋላ አላገኘችው። ወደ ቤታቸውም ዞር ብሎ እንኳን አልመጣም። ይነዋት መውለድም አለመውለድም ይሄን ያክል ግዙፍ የሆነ ልዩነት የለውም። ልጅ መውለድም አለመውለድም ይሄን ያክል ቁም ነገር አይደለም። እግዚአብሔር ጥበበኛ አምላክ ስለሆነ እንግዲህ ይሄን ካልን ወደ ልጆች ከመውለድ ጋር በተገናኘ አንዳንድ ነገሮች አሉ ማየት ያለብን። አንዱ ልጅ ከመውለድ ጋር በተገናኘ የሚመጡ ችግሮች፣ አንደኛው ካልቸራል ኮንፍሊክት ነው። የባህላችን ግጭት አለ። አንዳንድ ሰው በጣም ስድ በሆነ ልቅ በሆነ ቤተሰብ ያድግና ከዛ በኋላ ልጆች ከወለደ በኋላ ደግሞ ተመልሶ ልክ እንዳደገበት አይነት አስተዳደግ ሊያሳድግ የሚፈልግ ሰው አለ። አንዳንዱ ደግሞ እየተመታ በጥፊ እየተመታ በመርገም እየተረገመ በዱላ እየተደበደበ እና በጩኸት እና በስንት ነገር ያደገ ሰው ይሆንና ልጆቹን ደግሞ ማሳደግ ሲጀምር ልክ እሱ እንዳደገበት አይነት እየቆነጠጠ እየኮረኮመ በአለንጋ እና በቀበቶ ምናምን እየመታ ለማሳደግ የሚፈልግ ሰው አለ። ይሄ ደግሞ በጣም ግዙፍ የሆነ የባህል ግጭት የሚያመጣ ነው። ስለዚህ አንዱ ችግራችን ይሄ ነው። ማይንዲው ልጆቻችን እንደ እውነቱ ሐቁ ብነግራችሁ በጣም ጥሩ ነው። they are not purely Ethiopian። ንጹህ የሆኑ ኢትዮጵያውያን አይደሉም። ንጹህ የሆኑ አሜሪካውያንም አይደሉም። they have what I would call በአንትሮፖሎጂ ቋንቋ ብናገር they have a third culture። ሶስተኛ የራሳቸው ባህል አቋቁሟል። የተለዩ ልጆች ናቸው፣ ብዙ ጥበብ የሚጠይቅ። ስለዚህ ባህላችን በጣም ብዙ
ችግር ያለበት ስለሆነ የልጆች አስተዳደግ ላይ ሲመጣ በባህላችን ብዙ እንቃጫለን እና በባልና በሚስት መካከል መጓተት የሚመጣው ከዚህ የተነሳ ነው። ባል ሊደበድብ ይፈልጋል፣ በጥፊ ሊመታ ይፈልጋል፣ በአለንጋ ሊገርፍ ይፈልጋል፣ ቤታቸው ሊቆልፍባቸው ይፈልጋል እና ብዙ ነገራቸው እንትን ላይ እናት ደግሞ ተዋቸው ትላለች፣ ጫጫዋለች ምናምን። ያ አሁን በቤታችን ትርምስ ነው የሚፈጥረው እና የባህል ግጭት አለን፣ ችግር አለብን ማለት። ሁለተኛው ችግራችን ምንድነው? ሁለተኛው ችግራችን ደግሞ በፓኒሽመንት መካከል በቅጣት መካከልና በዲስፕሊን መካከል ያለውን ልዩነት አለማወቃችንም አንዱ ችግራችን ነው ማለት። ማይንድ መጽሐፍ ቅዱሳችን ራሱ የተረጎሙት ሰዎች ማይንድ ዩ ይሄ መጽሐፍ ቅዱሳችን በሁለት መነጽር ነው ማንበብ ያለብን። በአንድ መነጽር በጣም ጥሩ ትርጉም ነው የተተረጎመው። 72 ሊቃውንት ሆነው ነው የተረጎሙት። ይሄ የድሮ መጽሐፍ ቅዱስ ማለት ነው እኔ እየተጠቀምኩበት ያለሁት። አዲሱ ትርጉምም እንደዚሁ የተለያዩ ሰዎች ተርጉመውታል፣ አውቃቸዋለሁ ሰዎች የተረጎሙት። ግን ይሄኛው እኔ ይሄን ነው የምመርጠው። አይ ላቭ ኢት የድሮ ማለት ግን ቢሆንም በራሳቸው ባህል አንጻር ነው የተረጎሙት። ስለዚህም ደግሞ ልጅህን ቅጣው ነው የሚለው አማርኛው ራሱ። መቅጣት ማለት ምን ማለት ነው? መቅጣት ማለት ውስጣችን ያለው የወላጅነት ኢጓችን ትዕቢታችን ስለተነካ ያንን ለመወጣጫ አርገን የምናረጋቸው ድርጊቶች ናቸው ቅጣት የምንለው። ዲስፕሊን ግን የሚገርመው ነገር ዲስፕሊን ግን ይለያል። ዲስፕሊን የሚለው ሐሳቡ ራሱ ምን ማለት ነው? ይሄ ልጄ አሁን ይችን ካደረገ ወይም ይችን ካደረገ ዛሬ ነገም ደግሞ ሌላ ነገር ሊያደርግ ስለሚችል በዚያ መንገድ እንዳይሄድብኝ አሁን ኮሬክት ላድርገው ላስተካክለው ብለን ማስተካከያ ለማድረግ የሚደረግ ልጁን በማሰብ የሚደረግ ነገር ነው። የመጀመሪያው የራሳችን ትዕቢት ስለተነካ ብቻ ነው ተቆርቁረን ስለ ራሳችን ለማሟገት የምናደርገው ሪአክሽን ነው። ሁለተኛው ግን የሚገርመው ነገር ዲስፕሊን የሚለው ሐሳብ ግን ልጁን ለመጥቀም ብለን የምናደርገው አፕሮች ነው። የተለየ ነው። ሁለቱም በጣም የተለያዩ ናቸው። አብዛኛዎቻችን አበሾች ስንባል ቅጣት ነው የምናውቀው። ቅጣት በራሱ ክፉ ነው። ራሱ አመለካከቱ ራሱ ቋንቋው ራሱ ክፉ ነው። እግዚአብሔር አይቀጣንም። የሚገርማችሁ ነው ዲስፕሊን ያደርገናል። አማርኛችን ነው ያከበደው እንጂ እግዚአብሔር ዲስፕሊን ያደርገናል እንጂ አይቀጣንም። በጭካኔ ቢመጣ ማንኛችንም በህይወት አንኖርም። ትዝ ይላችኋል በመዝሙር 129 ላይ አቤቱ አንተ ኃጢአት ብትጠባበቅ ኖሮ ማንም በፊት ሊቆም አይችልም ማለት። ማንኛችንም በኃጢአታችን እግዚአብሔር ኃጢአትን እየተከታተለ ቢቀጣ ነው እና በፍርዱ ቢመጣ ነው ማንኛችንም እዚህ ቤት አንቆምም ነበር። ስለዚህ እግዚአብሔር ዲስፕሊን ያደርጋል እንጂ ልጆችን አይቀጣም። ዝም ብሎ ይሄ ዱላ አይደለም በላችን ላይ የሚያመጣው፣ በትር አይደለም የሚያመጣው ዲስፕሊን ነው። ይቆነጥጠናል፣ ዲስፕሊን ያደርገናል፣ ያስተካክለናል፣ ይሞርደናል። ስለዚህ በሁለቱ መካከል ያለው ልዩነት አለማወቃችንም ነው አንዱ ችግራችን። ስለዚህ እሳቢያችን መለወጥ አለበት። ይህ የኢትዮጵያዊነት ሜንታሊቲያችሁ ይዛችሁ ልጆችን ማሳደግ አትችሉ። በመቅጣት ልጆቻችሁን ልታሳድጉ አትችሉ። ባደጋችሁበት አስተዳደግ ልጆቻችሁን ማሳደግ አትችሉም። ካሳደጋችኋቸው ግን የመጨረሻ ቢተር የሆኑና መራራ የሆኑና የሚገርመው ነገር በእናንተ ላይ እልካቸውን የሚያስወጧቸው መቼ ነው? ቲኔጀሮች ሲሆኑ 13 ዓመት ሲሞላቸው። ከዛ በኋላ ባለው ዓመታት እልካችሁን ያስጨርሷቸዋል። ለምን? በልጅነታቸው ወራት ፍቅር አሳጣችኋቸዋልና ዲስፕሊን አላረጋችኋቸውም። ትዕቢታችሁን ነው የተወጣችሁት በእነሱ ላይ፣ ጩኸታችሁን ነው በእነሱ ላይ ያደረጋችሁት። ስለዚህም ደግሞ በጣም አደጋ ሊያመጣ ይችላል። ስራችን እንገባለን፣ ከአለቃቻችን ጋር እንጣላለን፣ ወይም ከሰራተኞች ጋር አብረን እንትን እንሆናለን። ሳማው ችግር ይፈጠራል፣ ፍራስትሬትድ እንሆናለን እና ያንኑ ፍራስትሬሽን ይዘን ቁጣችን ይዘን ወደ ቤታችን እንመጣለን። በልጆቻችን እንወጣዋለን። ልጆቻችን የኛ ፍራስትሬሽን ጋርቤጅ አይደሉም፣ የቆሻሻ መጣያ አይደሉም፣ የስሜታችን መወጣጫ አይደሉም። በሌላ ላይ ተቆጠን የመጣነውን ነገር መወጣጫችን እናርጋቸው አንችልም። አይገባም። ነውር ነው። በፍጹም ነውር ነው። በእውነት ነውር ነው። ስለዚህም ደግሞ ይህን አይ ቲንክ ማሰባችን በጣም ጥሩ ነው። ሶስተኛው ነገር ደግሞ የሚገርመው ነገር ኮሚኒኬሽን ቻሌንጅ ደግሞ አሉን። እንደምናውቀው አብዛኛውን ጊዜ ልጆቻችንን
ለመለያያችን ነጥብ አድርገን እንወስዳቸዋለን። ፖይንት ኦፍ ዲፓርቸር አድርገን እንወስዳቸዋለን። ሁልጊዜ ለመከራከራችን፣ ለመጨቃጨቃችን ማለት ባል በሚስቱ ላይ ያለውን ጥላቻ ለመወጣት ልጆች ምክንያት ማድረግ አለበት። ሚስትም ደግሞ በባሏ ላይ ያላት ጥላቻ መወጣጫ ለማድረግ ልጆችን መጠቀም አለባት። ስለዚህ ልጆቻችን የመለያያችን ነጥብ አድርጎ መውሰዱም ራሱ በጣም ትልቅ አደጋ ሊያመጣ የሚችል ነገር ነው። እሱንም ማሰባችን በጣም ጥሩ ነው ብዬ አስባለሁ። በተቻለ መጠን ዲስፕሊን በምናደርግበት ጊዜ አንደኛ ቢ ኮንሲስተንት ባት ዶንት ቢ ሪጂድ። በተቻለ መጠን ልጆቻችን ዲስፕሊን በምናደርግበት ጊዜ በተቻለ መጠን ቢ ኮንሲስተንት። ለምሳሌ እንግዳ ባለበት ሰዓት ምንድነው የሚባለው? በብቻችን ስንሆን አታረገውም፣ ይህን እንዳትነካ፣ ይህን እንዳትሰራ ምንን ካልን በኋላ እንግዳ ይመጣል ቤታችን። ሲመጣ ልጅ መጥቶ ደግሞ ለክፋቱ ልጆች ደግሞ እንግዳ ሲያዩ መጥተው ይተነኩሱናል። ላርገው ይላሉ። ከዛም አድርገው ኢትስ ኦኬ አርገው እንላለን። ይሄ አሁን ኢንኮንሲስተንሲ የሚያሳየው ምንድን ነው? ስለዚህ ጊዜ እየጠበቁ ሁኔታ እየጠበቁ ልጆቻችን ይጫወቱብናል። ወይም ደግሞ አባትን ይጠይቃል፣ አይሆንም ይላል። እናት ደግሞ ትሄድና ሂድ አድርገው ኢትስ ኦኬ አባት ከሄደ በኋላ ታደርገዋለህ ትላለች። ያሁን ኮንትራዲክተሪ የሆነ ተቃርኖ። አንዳንድ እናቶች ደግሞ ጠንካራ ናቸው፣ ወንዳ አሉ እና አይሆንም ትላለች እሷ እና አባትየው ደግሞ ሊኔንት የሆነና ኢትስ ኦኬ እናት ሳታይ ማድረግ ትችላለህ ይለዋል። ያሁን ምንድነው? ኢንኮንሲስተንት የሆነ ነገር ነው። በሌላ በኩል ደግሞ ሪጂድ ደግሞ አትሆኑ፣ ደረቆች አትሆኑ፣ አይነ ደረቅ አትሆኑ። ማለት አንድ ጊዜ ብያለሁ አይባልም። ለምሳሌ የመብላት ነገር፣ የመልበስ ነገር፣ የሚጠጣ ነገር ምናምን እዚህ ውስጥ አሁን ማይክሮ ማኔጅመንት ውስጥ አትግቡ። ማለት አባቶች በተለይም በጣም ጥቃቅን በሆነ ነገር ውስጥ አትግቡ። ምን በላ፣ ምን ጠጣ፣ ምን ለበሰ ምናምን why don't you leave it to the queen? እናት አለች፣ እናቷ ሃንድል ታርገው it is okay። በነገር ሁሉ መግባት አይኖርብንም ማለት። በተለይ ደግሞ የሚገርማችሁ ነገር እሁድ ጠዋት ላይ መጠንቀቅ አለባችሁ። የእሁድ ሰይጣን አለ አሉ። የእሁድ ጠዋት ሰይጣን አለ አሉ። ደንበኛ ታርጌት አድርጎ መንፈሳችን ለማበላሸት፣ በእኛ መሃል ጭቅጭቅ ለማንሳትና መንፈሳችን በቃ ታውኮ እንዲመጣ በእግዚአብሔር ቤት ነፃ ሆነ እንዳናመልክ ለማድረግ ሆነ ብሎ አንድ የሆነ ኢሹ ያመጣል። ስለዚህ በተቻለ መጠን ጋርድ ዮር ስፒሪት፣ መንፈሳችሁን ጠብቁ ምንም ጊዜም ቢሆን። ስለዚህ ማስተዋል በጣም ጥሩ ነው ብዬ አስባለሁ። እነዚህን ልሄድባቸው እችላለሁ። አይ ቲንክ አልፋቸዋለሁ። ዝም ማለት እንዴት ነው ዲስፕሊን የምናደርጋቸው? ልጆቻችን ከ1 ዓመት እስከ 6 ዓመት ለምሳሌ የሚያስፈልጋቸው ጀንትል ጋይዳንስ ብቻ ነው የሚያስፈልጋቸው። ማይንዲው በጣም ህፃናት ናቸው። ደግሞ ከ1 ዓመት እስከ 6 ዓመት ፎርማቲቭ ኤጅ እንላቸዋለን። ልጅ ሁሉ ነገር የምትቀርጹት የመጀመሪያዎቹ ዓመታት ናቸው። አገኛችሁትም አጣችኋትም መቼ ነው ቢባል የመጀመሪያዎቹ 6 ዓመታት ናቸው። ያቺ ዊንዶ አጣችኋቸው ማለት በዘመናቸው አታገኟቸው። ይገርማቸዋል። ልጅን ገንዘብ ለማድረግ ከተፈለገ ለምሳሌ ያደጉ ልጆች ካያችሁ ወደ ወላጆቻቸው ቤት መምጣት የሚችሉ ልጆች ከሆኑ መልሰው መላልሰው ኢቭን ካገቡም በኋላ ወላጆቻቸው ቤት የሚመጡ ልጆች ካያችኋቸው የወላጆቻቸው ፍቅር የጠገቡ ናቸው። ልጅ ቢተርነስ ካለ መራራ ሆኖ ካደገ ግን የሚገርማቸው ነገር ወደ ቤቱ መመለስ አይፈልግም፣ ፊታችሁንም ለማየት አይፈልግም። ስለዚህ በተቻለ መጠን የመጀመሪያዎቹ 6 ዓመታት ፎርማቲቭ ኤጅ ናቸው። ጥንቃቄ ያስፈልገዋል። ህፃናት ናቸው። ማይንዱ እነዚህ ጩኸት አያስፈልጋቸውም፣ በጥፊ መምታት አያስፈልጋቸውም፣ ኩርኩም አያስፈልጋቸውም። ነበር ዶንት ዱ ኢት። ልጆቻችን እንደዚህ አድርገን አናውቅም ጨርሶ። የሚያስፈልጋቸው ምንድነው? ጀንትል ጋይዳንስ ነው የሚያስፈልጋቸው። ቢያስፈልግ ፊዚካል ዲስፕሊን ካስፈልገ ማይንዲዩ ብትር አይደለም፣ ኩርኩም አይደለም፣ ጥፊ አይደለም፣ ምናምን አይደለም። እሱ ማድረግ ከጀመራችሁ እኔ ለፖሊስ እንኳን ሪፖርት አደርግባቸዋለሁ። በእውነት አሁን ሪፖርት ዩ እውነቴን ነው። እውነት ነው። I have the responsibility as a pastor. I have the responsibility። ቤታችሁ እንደዛ ስታደርጉ ባያችሁ በእውነት ለፖሊስ ሪፖርት አደርግባቸዋለሁ። ያ አይገባም፣ ነውር ነው። ልናደርገው የምንችለው ነገር ምንድነው? በጣም ጥሩ ቦታ እግዚአብሔር ፈጥሯል። እዚህ በጣም አይሰበር፣ አይቀነስ፣ ሰንበር አያወጣ በጣም ጥሩ ቦታ አለ እዛች። ያውም ደግሞ በ10 ጣታቸው አታፍተትሏቸው። ጀስት አንድ ጣት ጀስት ቁንጥጥ ማድረግ ይበቃል፣ አለቀ። ከዛ በላይ ምን ነው የምታደርጉት? ከ7 ዓመት እስከ 12 ዓመት ያለው ጊዜ ታይም አውት እንለዋለን። ታይም አውት ማለት ሂድና
እኔ ልጆቼን ማድረገው የነበረው ሂጂና ክፍልሽ ላይ ተቀመጪ መጥቻ አነጋግርሻለሁ እላታለሁ። እና ወይ ደግሞ እንደሱ ትላቸዋለች። ቤታቸው ክፍላቸው ሄደው ይቀመጣሉ። እና እንዳልኩትም ደግሞ እመጣለሁ እንዳልኩ ቃሌን አክብሬ እሄዳለሁ። እና ደግሞ በእርግዳቸው አትግቡ። እና እኔ ነኝ ሞርጌጁም ከፍለው እኔ ነኝ ማሳድጋቸው እኔ ነኝ ቀለምት ናቸው። ስለዚህም ደግሞ ቤቱ የኔ ነው ብላችሁ አታስቡ። የተሰጣችሁ ቤቱ እንኳን ሳይቀር የሚገርማችሁ ነገር ለልጆቻችሁ ሲል ነው የሰጣችሁ። በእውነት ያላችሁ ንብረት በሙሉ ስለነሱ የተባረኩ ልጆች ስለሆኑ ስለነሱ ብሎ ነው የሰጣችሁ። ስለዚህ አክብራችሁ ተጠንቀቃችሁ አንኳኩታችሁ ነው መግባት ያለባችሁ። ልግባ ወይ ብላችሁ ያው ፈቃዳቸው ካገኛችሁ በኋላ ትገባላችሁ። ቁጭ እንላለን። ከዛ አይቦል አይቦል ደግሞ አይን ለአይን ተገጣጥሞ መነጋገር ጥሩ ነው። መሬት እያዩ እንዲያነጋግሯቸው አትፍቀዱላቸው በተቻለ መጠን። ስለዚህም ደግሞ ታይም አውት እንደሱ ነው። ደን ስህተታቸውን ታሳዩዋቸዋላችሁ፣ እንዲያርሙም ትነግሯቸዋላችሁ፣ አብራችሁም ትጸልዩላቸዋላችሁ። መጨረሻ ላይ ደግሞ የሚገርማቸው ነገር አቅፋችሁ ሳሟቸው፣ ግንባራቸውን ሳሟቸው። ይነዋይ ይህ ሁሉ ዲስፕሊን ለምንድን ነው? ዓላማው ለምንድን ነው? ከፍቅራችን የተነሳ እንደሆነ በደንብ ያውቃሉ። ስለዚህ በጣም አስፈላጊ ነው። ሁለተኛው ግን ግራውንዲንግ ነው። ግራውንዲንግ ማለት ጥቅማ ጥቅሞች ካሉ ለምሳሌ ሴልፎን ካላቸው ሴልፎናቸውን ለአንድ ሳምንት አታገኘውም። ወይም ደግሞ አይፓድ ካላቸው አይፓድን ወይም ደግሞ ቴሌቪዥን ለአንድ ሳምንት አታይም። በዚህ ምክንያት እስክታስተካከል ድረስ አንድ ሳምንት አታይም። ይሄ ግራውንዲንግ ይባላል። በጣም አስፈላጊ ነው። ከ7 ዓመት እስከ 12 ዓመት ነው ያልኩት። ቲኔጀሮች ግን ምንድን ነው የሚደረጉት? ቲኔጀሮች the only thing ልናደርግ የምንችለው ነገር ፐርሰናል ኮንፈረንስ ብቻ ነው። እኔና አማባ የምናደርገው የነበረው ነገር ምንድን ነው? ለምሳሌ እኔ አብዛኛውን ጊዜ አደርገዋለሁ፣ ወደ ስታርባክስ ወስዳቸዋለሁ ለብቻቸው። ደግሞ ልጆችን በአንድ ላይ ደምራቸው አትወሰዷቸው። አንዱ ልጅ በሌላው ፊት አትቅጧቸው። ዶንት ዲስፕሊን ዘም፣ አለበለዚያ ይቀየሟቸዋል፣ በጣም ቢተር ይሆናሉ። ስለዚህ በተቻለ መጠን ለብቻቸው ስታርባክስ ወስዳቸዋለሁ እኔ በአቅሜ ማለት ነው። ሬስቶራንት ከቻላቸው ደግሞ ሬስቶራንት መውሰድ። ከዛ እዛ ሄዶ ኢንፎርማል በሆነ በጣም ኢንቴንሽናል ግን ኢንፎርማል በሆነ መንገድ ቀስ ብሎ ጥበብ በሞላበት ሁኔታ ማነጋገር፣ ተነጋግሮ አይረን አውት ማድረግ እና ከዚያ በኋላ በዛ መሰረት ማድረግ ነው በጣም ጥሩ የሚመጣውና ስለዚህም ደግሞ እሱን ማድረግ በጣም ጥሩ ነው። ከ20 እና 21 ዓመት 19 ዓመት በኋላ ያለው ዓመታት ካልተጠየቃችሁ በስተቀር አሁን እዚህ ላይ በደንብ አስመሩልኝ። ካልተጠየቃችሁ በስተቀር ምን ታረጋለህ? ምን ትሰራለህ? ይሄን ስራ ለምን አትቀይርም? እንደዚህ ለምን አትወኝም? ይሄን ለምን አታረግም አይባልም። አፋችሁን ዝጉ። ወላጆች የሆናችሁ ቅድመ አያት የሆናችሁ አያቶች የሆናችሁ ዝም ማለት ነው በጣም ጥሩ የሚመጣ በእውነት በጣም አስፈላጊ ነው። እኛ አሁን ለምሳሌ ልጆቻችን ኦልሬዲ ትልልቅ ልጆች ናቸው። አንዷ አግብታለች፣ አንዷ አላገባችም፣ ግን ትልልቅ ሰዎች ናቸው። ጨርሶ ምን ታረጋላችሁ? ምን ትሰራላችሁ? ካላማከሩን በስተቀር እነሱ ጣልቃ ገብተን አናውቅም። we are just so disciplined። ስለዚህ አስፈላጊ ነው። እሱን ማወቃችንም በጣም ጥሩ ነው። I think አልፈዋል። እሱን በቃ ባልፈው ጥሩ ነው። ሚስኮንሰፕሽን አሉ፣ አንዳንድ የስህተት አመለካከቶች ስላሉ እነሱን ነገሮች ማረማችን በጣም ጥሩ ነው ብዬ አስባለሁ። ልጆችን በምናሳድግበት ጊዜ አራተኛው ነገራችን ልጆችን ምንድን ነው የሚባለው? ልጅ ተወለደ ማለት ዕዳ መጣ አርጎ መውሰድ፣ ሸክም አርጎ መውሰድ። ልጆችን ልጅ በተጨመረ ቁጥር ዕዳ እንደተጨመረ አርጎ መውሰድ፣ ይሄ ክፋት ነው፣ የመጨረሻ አመጽ ነው። ምክንያቱም ልጅ ሲወለድ እያንዳንዱ ልጅ የሚገርማቸው ነገር ከራሱ ፓኬጅ ጋር ነው የሚመጣው። የራሱ ፓኬጅ የራሱ በረከት ይዞ ነው የሚመጣው። እዩትማ በልጆቻችን እያንዳንዱ ልጅ በተጨመረ ቁጥር የሚገርማቸው ነገር በእኛ ላይ በረከት እየተጨመረ ሄደ እንጂ አላነስም፣ አልጎደልንም፣ አንድም አልጎደለም። የሚገርማቸው ነገር ስለዚህ ልጅ ከራሱ በረከት ጋር ስለሚመጣ ሸክም አርጎ መውሰዱ በጣም ትክክል አይደለም። ይሄም ኃጢአትም በደልም ነው፣ አመጽም ነው። አምስተኛው ነገር ደግሞ ልጅ ላለመውለድ ጊዜ ያውም ጊዜ እያለ ነው። እማራለሁ ስንል፣ እነግዳለሁ ስንል፣ አንድ የሆነ ነገር አረጋለሁ ስንል፣ ኢትዮጵያ ቤት ሰራለሁ ስንል ልጅ ላለመውለድ ጊዜ መውሰድ፣ ይሄ በጣም የመጨረሻ ሰልፊሽነስ ነው። እንደዚህ መሰለ ካርናሊቲ የለም። እንደዚህ አይነት ስጋዊነት እንደዚህ አይነት ነገር የለም። በእውነት ይሄ አመጽ ነው በእግዚአብሔር ላይ። ምናልባት ይሄ ሀገር ጣጠኛ ሀገር ነው።
ለመውለድ ስትፈልጉ ምናልባት የማትወልዱበት ደረጃ ላይ ልትደርሱ ትችላላችሁ። መጠንቀቅ በጣም ጥሩ ነው። በጊዜውና በወቅቱ መውለድ በጣም ጥሩ ነው። እኔ ቢቻለኝ እንዳው እኔና እማማ ቆይተን አገባን እንጂ ቢሆንልን ከ10 ዓመት በፊት እንዳው በተገናኘን ጊዜ ተጋብተን ቢሆን መጋባት አልቻልንም። ሁኔታዎች በጣም አይመችም ነበር። የሀገር ሁኔታ ቤት አጣን፣ መንግስትም ቢያለን ማለት ከዚህ የተነሳ ነው በቃ ቆይተን ነው የተጋባ ነው። ቢሆንልኝ በዛን ጊዜ ተጋብቼ ቢሆን ልጆቼን አሁን ጓደኞቼ አረጋቸው ነበረ ማለት ቆይተን ነው ያገባ ነው። ቆይቼም ነው ያገባሁትም። በዛ ላይ ደግሞ እንደገና ቆይተን እንደገና በጮኝነት ቆየን 5 ዓመት እንደዚህ ቆየን። በጣም ረጅም ጊዜ ነው እና ከዛ በኋላ ነው ያገባ ነው እና ቢቻል ወዲያው እንደተጋባችሁ መውለድ እንጂ ጣጣ እያመጣችሁ ገንዘብ አከማቻለሁ እማራለሁ ምንም ስትሉ ከዕለታት አንድ ቀን ምናልባት የማትወልዱበት ደረጃ ላይ ልትደርሱ ስለምትችሉ ወደ 3ኛው የመጨረሻው ምዕራፋችን እንሄድና በዚህ እንጨርሳለን። ልጆችን በምናሳድግበት ጊዜ ጥንቃቄ መውሰድ ያለብን ነገሮች አሉ። አንዱ ጥንቃቄ መውሰድ ካለብን ነገሮች አንዱ ምንድነው? parenting out of ambition። አንዳንዶቻችን በጣም የተለጠጠ አምቢሽን አለን፣ ልንሆነ የምንፈልገው የነበረው ነገር አለ። ስለዚህም ደግሞ ከዚህ የተነሳ ልጆቻችንን በዛ ሁኔታ ለማሳደግ እንፈልጋለን እና ቻናሊንግ ፐርሰናል ጎልስ በልጆቻችን እኛ ስንመኘ የነበረው ልንማረው ያልቻልነውን ነገር ልጆቻችን እንዲማሩ አስጨንቀን ስኩዊዝ አድርገን እዛ ውስጥ እንዲገቡ መክተት። አበሻ መቼም ልጆቹ ወይ ሎየርስ እንዲሆኑ ወይ ሐኪሞች እንዲሆኑ ወይ ኢንጂነርስ እንዲሆኑ ነው የሚፈልገው። አስጨንቆ ልጆችን አጣቦ እጃቸውን ማንቆርታቸውን ይዘን እዛ ውስጥ እንዲገቡ ማስደረግ በጣም በጣም ጥሩ አይደለም። የነዋት መጨረሻ ላይ ግራጁዌት ካደረጉ በኋላ ምን እንደሚያደርጉ ያደረጉ ልጆችም አሉ። በነገራችን ላይ ዲግሪውን ያመጡና ይጨርሳሉ አይደለም። ዲግሪውን ያመጡና ወላጆቻቸው ይጥሉና ይኸው ጨርሼልሃለሁ የተመኘውን አግኝተሃል፣ ከዚህ በኋላ እኔ በራሴ እሄዳለሁ ይላሉ። ስለዚህ መራራ በሆነ ነገር አታርጓቸው። ሄሊኮፕተር ፓረንቲንግ ይባላል። ሄሊኮፕተር ይዞራል አይደለም። በትምህርት ዙሪያ መዞር፣ ከማን ጋር እንደሚነጋገሩ ማየት፣ በየጊዜው እንትን ማድረግ። ያውን እጃችሁን አንሱ። በእውነት በጌታ ታምኖ ልጅን በጌታ እቅፍ አሳቅፎ በጌታ መታመን ነው የሚሻለው። because God can protect them። በእውነት የነሱ ሴፍቲ የነሱ ሴኩሪቲ ጌታ ነው። እነሱን መጠበቅ የሚችል የእግዚአብሔር ክንድ እንጂ የኛ ክንድ አይደለም። እጃችሁን አንሱ ማለት ይሄ ነው። የእናንተ ክንድ ልጆችን ምንም ጊዜም ቢሆን አይጠብቅም። አንድ ጊዜ እንደወለድን አካባቢያችን ልንወድ ገደማ እንዳውም ስንጋባ ነው እንጂ ሰባኪው ኬንያዊ ነበር፣ የኔ ጓደኛ ነው። የኢንተርቫርሲቲ ፌሎሺፕ የአፍሪካ ዲሬክተር የነበረ ሰው ነው። ግቺንጋ ይባላል። አስገራሚ የእግዚአብሔር ሰው ነው እና ምን አለ፣ ልጆች ስትወልደው አለ ምንም ጊዜም ቢሆን እጃችሁን ክንዳችሁን ከዙሪያችሁ አስወግደዋል። ቢካዝ እግዚአብሔር የልጆቻችን ሴኩሪቲ ነው። የልጆቻችን ሴኩሪቲ ማን ነው? የልጆቻችን ጠባቂ እግዚአብሔር ራሱ ነው። ስለዚህ ሄሊኮፕተር ፓረንቲንግ አደጋ አለው። 3ኛው ነገር ደግሞ ተመልከተው፣ ፊር ኦፍ ፌይለር። ለምሳሌ እንዳይወድቁ አለ አይደለ፣ በትምህርታቸው እንዳይወድቁ ወይንም ደግሞ አደጋ እንዳይፈጠርባቸው ወይም በህይወት ደግሞ ፌይል እንዳያደርጉ በቃ እንደዚህ አይነት ስጋት ባለበት ሁኔታ ማሳደጉ በጣም ጥሩ ነው ብዬ አስባለሁ። እና ስለዚህ ይሄም አይ ቲንክ በጣም ብዙ ጭንቅንቆች የሚያመጣ ነው። ከፍርሃት የተነሳ ልጆችን ማሳደግ አደጋ አለው ማለት ነው። 4ኛው ነገር ደግሞ ኦልተርናቲቭ አፕሮቾች አሉ። ምንም ጊዜም ቢሆን በጌታ ታምነን እኛ የልጆቻችን ስቲዋርድስ ነን፣ ባለ አደራዎች ነን። ዋናው አደራው በማን ላይ ነው ያለው? በጌታ ላይ ነው ያለው። ስለዚህ እኛ ባለ አደራዎች ነን። ዋናው ኦነርሺፑ ግን የማን ነው? የማን ገንዘብ ናቸው ልጆቻችን? የእግዚአብሔር ልጆች ናቸው ማይንድ። ስለዚህም ደግሞ ይህንን ማሰባችን በጣም ጥሩ ነው። እኛ በሱ ስር ሆነን መጋቢዎች ነን፣ ባለ አደራዎች ነን። ስለዚህም ደግሞ ባለ አደራ እንደሆን ማሰባችን በጣም አስፈላጊ ነው ብዬ አስባለሁ። ሶስተኛው ችግር ደግሞ ምንድነው? ፓረንቲንግ አውት ኦፍ ፕራይድ፣ ከትዕቢት የተነሳ ልጆችን ማሳደግ ደግሞ በቃ የኔ ልጅ እንደዚህ አይነት ልጅ ነው ለማሰኘት፣ ከዚህ ሞቲቭ ብቻ ልጆችን ማሳደግ በጣም አደጋ አለው። የኛን ኢጎ ሳቲስፋይ ለማድረግ፣ የኛን ትዕቢት የበለጠ ምን ለማድረግ ለማዳለብ እንዲመቸን ልጆችን በዚህ አይነት ሁኔታ ማሳደግ በጣም አደጋ አለው። ይሄ የመጨረሻ የሚጎዳ አይነት
ሞቲቭ ነው፣ ንጹህ ያልሆነ ሞቲቭ ነው። እግዚአብሔርንም ደስ አያሰኘውም። ከዚህ የተነሳም ደግሞ በጣም ኢንሲዲየስ ነው እና በጣም ደግሞ ይጎዳል። የሚገርማችሁ ነገር የመጨረሻ በዚህ አይነት ሁኔታ ልጆችን ማሳደጋችን በጣም ጥሩ አይደለም። ሌላው ነገር ደግሞ የሚገርማችሁ ነገር ከዚህ ጋር በተገናኘ አብዛኛውን ጊዜ አፒራንስ ነው ለኛ አፒራንስ ኤግዛጅሬትድ የሆነ ነገር ከአቅማችሁ በላይ ለምሳሌ 100 200 300 400 አውጥታችሁ መግዛት ልብስ ለምሳሌ ምንድን ነው የሚባለው? ይተልሚ ማትኖሩን ኑሮ በልጆቻችሁ ላይ ልብስ ለማሳየት ልጆቻችሁ የነከለ ልጆች ናቸው ለማሰኘት የተለየ ነገር ማድረግ በፍጹም አግባብ አይደለም። በእውነት ያለ አቅማችሁ አትለጥጡ። ቢ ሲምፕል። እግዚአብሔር በሰጣችሁ ነገር ተጠቅማችሁ መጠቀም እንጂ አለበለዚያ ግን በጣም አደገኛ አፒራንስ ላይ ነው ትኩረታችን አብዛኛውን ጊዜና በጣም አደገኛ የሆነ እንትን ነው። አፒራንስ ደግሞ የሚገርማቸው ነገር ኢቭን ስፒሪቹዋሊቲም ራሱ አትግፏቸው። ልጆች ከመጠን በላይ መንፈሳዊነታቸውን እንትን ሆነው አደባባይ ላይ እንዲወጡ አትግፏቸው። ዶንት ዱ ኢት። ምክንያቱም በራሳቸው ቢያድጉ ነው ጥሩ የሚሆነው መንፈሳቸው ውስጥ እንዳለ። ልጆቻችን አሁን ምንም ያደረግነው ነገር የለም። ኦንሊ ቲንግ ያደረግነው ነገር የጌታን ምስያ ውስጣቸው እንዲተከል ብቻ ነው ያደረግነው። that's the only thing that we did። ምክንያቱም በጌታ ዲፋይንድ እንደሆኑ እንዲያውቁ እነሱን የሚመጥን እነሱን የሚመዝን መልካቸው ሳይሆን የውጭ ሰው ሳይሆን ሌሎች ሰዎችም ሳይሆኑ ህብረተሰቡም ሳይሆን ጌታ ራሱ ዲፋይን ያደረጋቸው ልጆች እንደሆኑ እንዲያውቁ ብቻ ነው ያደረግነው። ከዛ በላይ የተቀረገን የሚገርመው ነገር ፈጽሞ መንፈሳዊነታችን ልንነጥተዋል አንችልም። we can't they are what they are። በእግዚአብሔር ቤት ግን ያገለግላሉ። አሁን በራሳቸው እድገት ስላደጉ ጸጋቸውን ስላደለበው ጥበብም እውቀትም እየጨመሩ ስለሄዱ አሁን ከነሱ ጋር ስንጫወት እንደማንም ትልቅ የእግዚአብሔር ሰው ከነሱ ጋር እንጫወታለን። በጣም ከአፋቸው የሚወጣው የጥበብ ቃል ማመን ነው የሚያቀተው። ዋይ ቀስ ብለው የበሰሉ ሰዎች ስለሆነ አንክፋቸው ማለት አታቻክሏቸው። መንፈሳዊነት ውስጥ እንዲገቡ አታቻክሏቸው፣ አታጣድፏቸው፣ ያለ አቅማቸው አትለጥጧቸው በተቻለ መጠን። ሶስተኛው ነገር ደግሞ creating self righteousness። አንዳንድ ጊዜ ደግሞ የሚገርማቸው ነገር ያልሆነ አጉል የሆነ የራስ ጽድቅ ዴቨሎፕ እንዲያደርጉ እናደርጋቸዋለን። በኋላ ምናልባት የሆነ ነገር ቢበድሉ ኃጢአት ቢሰሩ ልክ እንደ በቃ ከእግዚአብሔር ቤት በረው ለመጥፋት የሚፈልጉ አይነት ልጆች እናደርጋቸዋለን። አደጋ አለው ማለት። ስለዚህም ደግሞ ጥንቃቄ ያስፈልገዋል። ሌላው ነገር ደግሞ የሚገርማቸው ነገር seeking external validation። አንዳንድ ጊዜ በሰዎች አፍ መግባት እንፈልጋለን። ልጆች ስለ ልጆቻችን አበሻ በጣም አስገራሚ ፍጥረት ነው ለነገሩ። ለምሳሌ ህፃናት ሆነው ልጆቻችን ገና ሲጀምሩ ብለው ሲጀምሩ አፍ ሲያወጡ እንደዚህ እኮ አለ፣ እንደዚህ እኮ ተናገረች፣ እንዲህ አይነት ቃል እኮ ተናገረ ምናምን ብለን ለሰዎች ሁሉ እናገራለን። በኋላ ቆይተን ደግሞ እንደገና ሂድ ውጣ አንተ ልጅ፣ አንተ ዝም በል፣ አላናገርኩም፣ በኋላ አናግረኝ ደግሞ ይመጣል። ቆይቶ ደግሞ የሚገርመው ነገር እዛ ላይ ነው ኮምፕሌክሳችን። በጣም ኮምፕሌክስ ያለን ሰዎች መሆናችን የሚያሳውቀው ሰዎች ደግሞ ልጆቻችን እንዲያደንቁ እንፈልጋለን። የመጣ እንግዳ ሁሉ ለዚህ ነው እንግዳ ሲመጣ ሰው ሁሉ ገና ልጆች በሙሉ ኦሪየንቴሽን ይሰጣቸዋል። ጸጥ በሉ፣ አንድ ነገር እንዳታደርጉ ምናምን አይባልም። ፎር heaven's sake በእውነት ልጆች ናቸው፣ እንደ ልጅነታቸው ቢሆን በጣም ጥሩ ነው። allow them to be what they are። አለበለዚያ ግን ታስጨንቋቸዋላችሁ ማለት። ሌላው ግን በአገልግሎት ላይ በተለይ ያላችሁ ሰዎች ብዙ ጥንቃቄ ያስፈልጋችኋል። የአገልግሎታችሁ ጀስቲፊኬሽን አርጋችሁ አትወሰዷቸው። እኛውን ፓስተሮች ነን አይደለ? በአገልግሎት በእግዚአብሔር ቤት አገልግሎት ነን ያለነው። የፓስተሮች ልጆች ናቸው። ስለዚህም ደግሞ እንደዚህ መሆን አለባቸው ተብሎ በማንም ሰው መለኪያ እንድንሄድ አልፈቀድንም። እኛ ማንም ሰው እንዲለካን አንፈልግም፣ እነሱ እንዲነካም አንፈልግም። ስለዚህም ደግሞ ልጆቻችን ልጅ እንደሚሆኑት ነው የሆኑት ማለት እንዳደጉት ነው ያደጉት ናቹራሊ። እና እግዚአብሔር ረዳን፣ በእውነት ረዳን። ስለዚህ አገልግሎታችሁ ፕሬሸር አይሆንባችሁ። ልጆቻችሁን ለማስጨነቅ የእናንተ መንፈሳዊነት በልጆቻችሁ የሚለካ አርጋችሁ አትወሰዱ። ምንም ጊዜም ቢሆን ጥንቃቄ ያስፈልገዋል። በተለይ በእግዚአብሔር ቤት ውስጥ የምታገለግሉ ሰዎች ከሆናችሁ። እንደገና ደግሞ ስፒሪቹዋል ማኒፑሌሽን ደግሞ በህይወታቸው አታካሂዱ፣ አታስጨንቋቸው። ፈቅደው ደስ ብሏቸው
አብራችሁ እንዲያጠኑ አድርጓቸው። ለምሳሌ ድሮ በልጅነታቸው ወራት እስከ ተወሰነ እድሜ ድረስ ከ12 ዓመት ዲቮሽን አብረውን ሲጸልዩ ነበር፣ የጌታም ቃል ሲካፈሉ ነበር። 13 ዓመታቸው ሲሞላ ይነዋት እኛ አሁን አድገናል፣ በራሳችን ማጥናት እንፈልጋለን አሉ። የራሳቸው ዲቮሽን እናደርጋለን አሉ። እንደን ፈቀድላቸው። and they did it። በጣም ደስ ይላል። አሁን ትልልቅ ሰዎች ናቸው፣ ኦፍ ኮርስ ያደርጋሉ። ስለዚህ በተቻለ መጠን እንትናቸው እድገታቸውን ጠብቀን ብንሄድ በጣም ጥሩ ነው ብዬ አስባለሁ። እግዚአብሔር